እሺ ግን እንደ ሀገርም እኮ ከአራቱንም አግብቶ አስወልዶ ክዶ እኮ ነው ታሚ አራቱም እዚህ ጋር መካዱ ይኸውልሽ። ሰላም ሰላም፣ መስዬ እንዴት ነሽ? ደህና ነሽ ወይ? አለሁልሽ። እኔማ ስንት ወር ታሜን ጠብቄ እንደው ከሰማ ብዬ ነው። አሁንም ካልወጣ ጠይቂው፣ ችግር የለም። እየሰማኝ ነው። ቢዚ ከሆነ ችግር የለም። ያው ጊዜውም ስለቆይ ሰማሻል፣ ችግር የለም። ስላላወጣሽ ሰላም አለይኩም ከይፈክ والله بخير الحمد لله አላህ ይሰልምክ። ይኸውልህ ታሜ ምን አለ መሰለህ፣ አንድ ጓደኛዬ ዱባይ ናትና ልጅ አለቻት። ህጋዊ ማለት በህጋዊ ያገባችው ባሏ ነው እና ልጅቷ ኢትዮጵያ ተሳፈረች። እሱ ሌላ ሚስት አገባ። ልጅቷ አሁን ከኢትዮጵያ መታ ማለት ነው። ፓስፖርት እምቢ ብለዋታል። ብዙ ቦታ ሄዳ ነበረና መንገዱን እንዴት ነው መውጣት የምትችለው? ወይ እሷ ልጥራትና ከእሷ አፍ ትሰማለህ? መሲ ትችያለሽ? ለማረም እኔ بصراحة አልገባኝም። ወይ እሷ አጥምታ ይኸውልህ ጓደኛዬ ናት። ዱባይ ስትኖር በህጋዊ የዱባይ ዜግነት ያለው ሰው ታገባለች። የጅንስያው ማለት ነው። አግብታ ሴት ልጅ ትወልድና ረጅም ሰዓት ከቆዩ በኋላ ኢትዮጵያ ትሄዳለች። እሷ ደግሞ ሌላው ጓደኛዋ ማለት ነው ባሏን ቀመታት፣ ካንስሌሽን እንዲደረግባት ኢትዮጵያ ሳትመለስ ትቀራለች። እና ከስንት ጊዜ ልጅቷ ገባች። አባትነቱን አምኖ ልጅቷን እኮ ቤተሰቦቿ ጋር ነበር፣ የእሱ ቤተሰብ እናትና አባቱ ጋር ነው ስትኖር የነበረው። አሁን ግን ፓስፖርት እንዲሰጣት ብዙ ጊዜ ለፋች ለልጅቷ ማለት ነው። ምንም ነገር በቃ እዚህ ሂጂ ይሏታል። በፖሊስ ፍርድ ቤት ራሱ ወስኖላታል። ልጅቷ አሁን ዱባይ ናቸው ያሉት ሁለቱም ማለት ነው። ፍርድ ቤት ራሱ ወስኖላታል። ግን ብዙ ጊዜ በፖሊስም የማዘዣ ወረቀትም ወጥቶላቸዋል። ግን ምንም ነገር ሊያግዟትም ሊረዷትም አልቻለም። ልጅቷም ትምህርት ቤት አቁማን ያለችው ወይ እናትየዋም በቤተሰብ እርዳታ ላይ ናት ያለችው፣ እየሰሩም አይደለም። የቀማቻት ኢትዮጵያዊ ነች። ኢትዮጵያዊ ናት። አዎ ኢትዮጵያዊ። እሱ እኮ ነው የሚያመው። የገዛ ጓደኛዋ ናት። ደግሞ ታታልላታለች። አንቺ አብሽር ያይዞሽ ምናምን ልጅሽ ልጄ ናት። እሷ በቃ ትታ ሁሉ ነገር የልጅዋ ህይወት እንዳይበላሽ ነበር እንትን የምትለው። ግን አሁንም በእሷ ሰውየው በልጅቷ ስር ነው ያለው። ሁሉን ነገር ቀይራ ብዙ ስራ እንትኖች አሏት፣ ሱቆች አሏት፣ ፀጉር ቤት ምናምን አላት። እና በእሷ ስር ነው ያለው። ምንም ሊሰማ አልቻለም። እሱ ሁልጊዜ በፖሊስ ማዘዣ ይወጣባት፣ ያለበትን አያገኙትም። እስካሁን ምንም የተፈረደላት ነገር የለም። ምናልባት ከእሷ ተሰሙት ሀሳን ልጥራት እዚሁ ላይ ያለው ወይስ ታሜ ከፈቃደኛ ከሆነ ማለት ነው። አምጫት እኮ ይህን ታሪክ ብንሰሞች ላ አጠምጣ ምን ሆነች? ቁጥር አለ። እሷ ምንድን ነው የምትፈልገው አሁን ሀይቲ? እሷ የምትፈልገው ለልጇ ፓስፖርት ማውጣት፣ ከፖሊስም የታዘዘ ከፍርድ ቤት የማዘዣ ወረቀትም አላት፣ የተፈረደላትም አለ። ምንም አይነት መስሩፍም ምንም አይነት ነገር እርዳታ እያገኘች አይደለም። ወይ የት ነው? ዱባይ። እሷ ያለችው እንትን ናት፣ አቡዳቢ። አቡዳቢ ናት ያለችው። ወይም ቁጥሬን ስጫት ታናግረኝ። ኦኬ እሺ፣ የእሷን ቁጥር ልጻፍልህ? ደስ እንዳለሽ። ወይም የኔ ቁጥር ስጫት ታናግረኝ፣ ችግር የለም። ቁጥርህን የት ላገኘው? እሺ ወንድሜ። ኦኬ አንቺ ጋር የለም። خلاص معناته انت ላኪልኝ፣ የእሷን ላኪልኝ። እሺ አሁን እልክልሃለሁ። የእሷን ቁጥር ፎርዋርድ አደርግልሃለሁ፣ በኢንቦክስ እልክልሃለሁ። እሺ ታሜ እዚህ ብትመጣ ጥሩ አይደለም። አይ ከባድ ነው። ለዛ እኮ ነው እኛ እንትኑን እኮ ብዙ ጊዜያችን ነው ካወራንበትና መሲ ማለት አጥምጣ ያልኩኝ ጥሩ ስላልሆነ። አዎ ሙኒት እኮ አውርታታለች። ሙኒትም እኮ አውርተናል። طيب ሙኒት ካወራቻት يعني ما حصلت فايده يعني ولا شو? ሙኒት እኮ አወራቻትና በጣም መጨረሻ ላይ ሙኒትን ቢዚ ሆነች። ከሙኒት ጋር እኮ ቁጭ ብለን አውርተንበታልና እንትን ነው ሴትዮዋ እኔ ምን እንደሆነ ብቻ መጨረሻው ይደርስና ምን ፌል እንደሚያደርግ እሱ ነው ግራ ይገባኝ።
እኔም ይወስናል። እሱ አሁን የታውረኝና የፍርድ ቤት ነገሮች ማለት ነው የተጻፈው ምናምን ትላክልኝ፣ እኔ አይቼ ምን እንደተባባሉ ከዛም በኋላ ነው ነገራት ምን ማድረግ እንዳለበት እንጂ ዝም ብሎ አይደለም። በቃ እሺ እኔ አሁን ቁጥሯን እጽፍልሃለሁ። እሺ መስዬ የእሷን ምናልባት እንድታስታው ፎርዋርድ ላድርግልሽ። ቁጥሯን አድርጊልኝ። የኔ ፐርሰናል ቁጥር እኮ አለሽ ታሜ። እንግዲህ ይሄ አጀንዳ ከተነሳ አይቀር ደግሞ አንዲት ከግሪክ ሌላ ሀገር የገባች ልጅ አለች። ባሏ ሱዳኒ ነው፣ አኪድ ሱዳኒ ነው። ከዛ አግብታ ወልዳ ካስወለዳት በኋላ እሱ ጠፍቶ እዚህ ሀገር ነው ያለው እና ምን ማድረግ አለብን ብሎ ጠዋት ጠይቀውኝ ነበር። ይኸው መቅደስ ናት። መቅዲ ነይ ለታሜ ነገሩን ጨመቅ አርገሹ ታሪካዊ አመጣጡን ሳይሆን ጨመቅ ያለ ትንሽ ነገር አስረጁ ለታሜ። እንግዲህ የአንቺ ቤት አለቀቀኝም ይዞኛል። እንዴት ናችሁ? አለን። እሺ ልጅቷ ሱዳን ነው ባለቤቷ እና ብዙ እሷ ነበረች የምትረዳው በይ ቤት እሷ ናት የምትረዳው በይ ሰውየውን ማለት ነው። ትልቅ ናቸው ማለት ከነ ክብራችን እንድንጠራው ማለት ትልቅ ሰው ነው አንቱ እያልን እንድናወራ መቅዲ በጣም ህፃን ናት ልጅቷ፣ ህፃን ናት። አይ ሰውየው ትልቅ ነው። ይኸውልሽ ሰውየው ትልቅ ነው። ሱዳን ሀገር 3 ልጆች አሉት። ኖ ኢትዮጵያ ከሀበሻ 3 ልጆች አሉት። ከእንደገና ሱዳን ሀገር ደግሞ 2 ልጆች አሉት። ኦኬ ግን ልጅቷ ገና መጀመሪያውን ስትገናኙ ነግሬያታለሁ ልጅ እንዳለው ማለት ነው። መሲ አትሳቂ። አይ ውሃ ልጠጣ ነው ማለት ውሃ ጠምቶኛል። ልጅ አለው በይ። ከዛ ነገርኳት ያለውን ነገር አስረድቻለሁ። አይሆንሽም ታይ ብያታለሁ። እምቢ ብላለች። ከዛ ወደ ግሪክ ገባች። ግሪክ ሆና ልጅ ወለደች። ልጅ ከወለደች በኋላ ግን እሱ ዱባይ ገብቷል። አሁን ዱባይ ገብቶ ከሀበሻ ጋር መሰለኝ የሚኖረው አብረው። ሀበሻ ሚስት አለችው አሁን እዛ እና ልጅቷ ግን በቃ በችግር ውስጥ ነው ያለችው። እንዲረዳት ለማድረግ ብታናገሩት ለማለት ነው። እዚህ ሀበሻ ነው ያገባው ውዴ? አዎ እንደዛ ነው ያለችኝ እሷ። አሁን እሷ የት ሀገር ነው ያለችው? እሷ ያለችው ግሪክ ነው። ግሪክ ነው። ያው ልጇን እያስጠበቀች ነው የምትሰራው፣ ተመላልሳ ማለት ነው። ታሜ መፍትሄ ያው ከግሪክ ሰውየው ከኢትዮጵያ 3 ሚስት ነው ያለው። አጠቃላይ ስንት ሚስት ነው ያለው መቅዲ? 4ቱም ኢትዮጵያዊ ናቸው መሰለኝ። እና ከቻለን 4ቶቹም እንዲተዋወቁ የማድረግ ስራ ቢሰራ፣ ሰውየውም ደግሞ እዚህ ነው ያለው ልጆቹን ቢረዳ። ያኔ አልገባኝም። ያኔ አሁን ልጆቹ እሱ አይረዳቸው። አሁን ግሪክ ያለችውም አስወልዷት መጥቶ እዚህ ነው ያለው። እዚህም ደግሞ ሌላ አበሻ ናት። ከ2 አበሻ ደግሞ 3 ልጆች አሉት። ሱዳን ሀገርም ልጅ አለው ማሪ መቅዲ። አዎ 2 ልጆች አሉት ሱዳን ሀገር። ከኢትዮጵያ 3 ልጅ አሉ እዚህ። አጠቃላይ 4 ሚስት ነው ያለው ማለት ነው ከሱዳናዋ ጋር 4። አሁን ግሪክ ያለው ልጆቹ ማለት ነው አይተባበራቸውም። እናታቸው ደግሞ እንዲተባበራቸው ነው የምትፈልገው። እሱ ያለው እዚህ መጥቶ አግብቶ እየኖረ ኦኬ፣ ግዴታ ወደዚህ መምጣት አለባት። እዚህ ነው መክሰስ ያለባት። ዱባይ መታ ኦፍ ኮርስ ግዴታ ወደዚህ መምጣት አለባት። ኦኬ እንግዲህ መስዬ ቅድም ማስገቢም እያለችሽ ነበረ ከቀድም ጀምሮ
እኔንም እንትን ብላኝ ነበረ። ያው ለብዙ ሰው ትምህርት ይሆናል። ምን አለ መሰልሽ አንድ ጊዜ ስንወጣ ወንድን ልጅ ብቻ አይደለም አምነሽ የምትወጪው፣ ብዙ ነገሮቻችንን ልንቀይር ነው የምንወጣው አይደለ እንዴ? ስለዚህ ለምን እንደዚህ አይነት ነገር ውስጥ እንደሚገቡ አላውቅም። እግዚአብሔርን እኔ ብዙ እኔ ቲክቶክ ላይ ነው ማውቃት መስዬ፣ እንደነገርኩሽ ቲክቶክ ላይ ነው ማውቃት። በቲክቶክ ነው አውቂያት ኢንቪቴሽን ልኬላት ቱርክ ያስመጣዋት። 5 ሳንቲም ከሷ የተጠቀምኩት ነገር የለም። ወደ ግሪክም እንድትገባ ደግሞ እኔ ነኝ ብሯን ሰብስቤ እንድትገባ ያረኩትኝ። ገባሽ? ግን ብዙ ነገር ላፊ ቃል ተናግራኛለች በሱ የተነሳ በልጁ የተነሳ። በልጁ ነው በሰውየው በይው ሰውየው ነው የሚባለው። ሰውየው ነው። ስለዚህ ትመጣለች። አሁን ታሚ ያላትን ነገር ከታሚ አንደበት ትስማ። እንዲህ ማለት መስማት ያለባትን አንዴ ልደውልላትና ልግባ። አዎ እኔ አካውንቷን አላውቀውም። ጥሪያትሽ። እሺ ታሜ ኢንቦክስክ ዝግ ነው። ፎሎ ካልመለስኩልኝ እኔ እኮ ከስንት ዓመት ከ3 ዓመት 4 ዓመት ይሆነኛል ፎሎ ካረኩት። አዮ ፎሎ መለስኩልሽ ሀዩቴ፣ ችግር የለም። እሺ አሁን ልክልሃለሁ የእሷን እንትን ማለት ነው። እሺ መስዬ አመሰግናለሁ። ይሄና ለአንቺም ልክልሻለሁ ያለ። እሺ አረ ታሚ አውራት ማሪ። እኔ እኮ እንደዚህ የተዋለዱ ምናምን አልወድም ማሪ። አይ ኢሞሽናል ልጅቷ በእና 18 ዓመት አለፋት እና ወይ ኢትዮጵያ ትምህርቷን አልጨረሰች ወይ እዚህ መታ አጉል አይነት ተስፋ ሰጥቶ አምጥቶ ትልቅ ናት እኮ በቃ በጣም ህይወታቸው ምስቀልቅል ያለ እንዴት አይነት ህይወት የሚኖሩ ነበረ። እና ህይወታቸው ኢትዮጵያ ውስጥ እዚህ ነው ዱባይ አቡዳቢ ነው የተወለደችው። ልጅቷ ተወልዳ ከተወሰነ ካደገች በኋላ ሂዱ ብሏቸው ከዛም በኋላ ነው ነገሮች የተበላሹት። ጓደኛዋ በራሱ በሰውየው በራሱ የኢትዮጵያ ፓስፖርት ነው የኢትዮጵያ ፓስፖርት መጀመሪያ ወደ ኢትዮጵያ ስትሄድ እሱን ግን አላወቅኩም። ግን እሱ እኮ አባትነቱን አምኖ ዲኤንኤን ተሰርቶ ፍርድ ቤት ፈርዶለት በፖሊስ ማዘዣ ወጥቶ ግን መጨረሻ ላይ የሆነ ነገር ፌል ያደርጋል። ችግሩ ይሄን ብቻ ነው። እሷ በጣም እንትን እያላት የመጣችው ልጅቷ ትምህርት ቤት አቁማ ነው የመጣችው። ወይ እዚህ አልተማረች ወይ እዛ አልተማረች። ህይወቷ እየተበላሸ ነው። እኔ ራሱ ነገሩ በጣም ከባድ ስለሆነብን ነውና አንተ ነው ብቻ ዶክመንቱ እንዳለ ታዘጋጆና ልክ እኔ ሳናገራት እንድትልክልኝ ነው። በቃ አሁን እኔ ደውዬ እነግራታለሁ። እሺ እልክልሃለሁ ቁጥሯን አንተ ጋር። እሺ ነባት። አመሰግን ሹክረን። አላህ ይጠውል ዑምርክ ያ ረብ። ዑምርክ ኢንሻአላህ። ያና መስዬ ቻው የኔ እናት አመሰግናለሁ። እሺ ታሜ እኔ አሁን የዚች ሱዳኒ ሴቶቹ ካልተዋወቁ ሴቶች ሁሉም ቪዲዮ መስራት አለባቸው። ቢታወቁ ማለት ምንድነው? ያኔ እርስ በርስ ይተዋወቁ፣ ነገ ልጆቻቸው ደግሞ እንዳይግባቡ። ከዛስ ምክንያቱም 4 ናቸው ኢትዮጵያኖቹ። ገባ ከ4 ሚስት ነው። ይሄ ማለት ከ4 እንግዲህ የታመኑ ሰዎች ያመናችሁ ሰዎች ማለት ነው። ያላመናችሁ ደግሞ እንግዲህ አይታወቁም። እኔ ምልኮ ምን ሆነ ታውቃለህ? ታሜ ከኢትዮጵያ ሙሉ ማለት ይታወቁ። እኔ አከለ መስለኝ እኔ እንትን وبعدين شو بتفيد يعني አይደለም ምልህ ይተዋወቁ። ምልህ እንዴት እንደሆነ ታውቃለህ? ታሜ አይን ለአይን ይተያዩ። መቼ ይቀራል እሱና ሀቢብቲ? አዎ ግን እኛ ልንሰራበት አይገባም። ከአጀንዳ ሊሆን አይገባም። ታድሎ 4 ሚስት አለው። ደሞ ሴት ነሽ ያኔ ወንድ ብትሆኚ ኢትስ ኦኬ እቀበልልሽ ነበር። አስተግፍሩላህ አልዓዚም። ሰላም ወአለይኩም ሰላም። ሞዴሬተሮች ሌላ አጀንዳ ሳይሆን ሌላ ሰው አታስገቡ። እስቲ ማለት እጃችሁን ይበላችኋል። ታሜ አቤት
አሁን ይሄ ሰውዬ ምንድነው የምንለው? ሰው ጀግና ነው ምንድነው የሚባለው? ደግሞ ትልቅ ሰውዬ ነው አሉ። አንተ አራት ምስት ሙስሊም ከሆነ ማንንን ያኔ ሙስሊም ከሆነ እሱ ሙስሊም ከሆነ ኦፍ ኮርስ አራት ይፈቀድለታል። በሸሪዓ ሄደዋል። መንግስት ራሱ ማለት አይቀጠው። ለምን አራት አገባህ አይሉ ምን አገባቸው? እሺ ግን እንደ ሀገርም እኮ አራቱንም አግብቶ አስወልዶ ክዶ እኮ ነው ታሚ አራቱም እዚህ ጋር መካዶ ይኸውልሽ፣ እዚህ መካዶ ማለት ይሄ ወንጀል ነው፣ ኃጢአትም ነው። ገባሽ? ግን አራቱን በማግባቱ እዚህ ጋር ምንም ችግር የለም። ሙስሊም ከሆነ ማለት ነው ምንም ችግር የለም። ግን ታሚ በሙስሊምም እኮ እስልምና ከተከተልክ እዚህ ጋር አራት ላግባ ካልክ እስላም ደግሞ يعني مثنى وثلاث ورباع فإن لم تستطع فواحدة بالوال من مالتنا يعني كل ما درج قلبه متانوراتو مصروفاتو منامناتو كله نجر مالت كل ما درج قلبه كال شالك الزجا فإن لم تستطع فواحدة على فواحدة مالت تزاز يعني أنتم كال شالك كل ما درج كال شالاتو عند بتشا شوفي تخيلي أردت فقد أرله قد ما تشلو بتكهونه عند بتشا مالت سيبال دمو تزازنا مش والله هني أردت لاقبانا اتشي مسر نمتو بلا ويا اتشي دقمو باربيكيو بيك انت بلالج نو اندزي أرلم اندزي لجوتي والله ورقة تسرت ولا شوال هكمنا بدن بنتني هيدالو تمرت عارف تمرتي يقبونو ينزا لجوش دقمو نو اي هيدوم ወይም ትምህርት ቤት አይሄዱም ወይም አሪፍ ትምህርት ቤት አይደለም። ይሄ ማለት እኩል አይደለም። ስለዚህ ይሄ በአላህ ፊት ለፊት ራሱ ማለት ኃጢአት ነው። እንዴት እንደዚህ ማለት እኩልም ማድረግ ካልቻልክ አንድ ብቻ አግባ። ኦኬ ግን ታሚ ምንድነው ችግሩ ትላልክ? ወንዶች 3 4 ሴት ናት አይደል? ታሚ የተለየ ነገር አለ? ማሚ እንደው ሁሉ የሚጨንቀኝ ጥያቄ ስለሆነ ነው ታሚ ሴት ናት አይደል? ታዲያ አመል ሆኖባቸው ነው ዝም ብሎ ማለት አላህ ኖ ይሄ ሀቢብቲ አንቺ በፈጣሪ ስራ ደግሞ መግባት አትችይም። ይሄ ያኒ የረብ العالمين ስራ ነው። ገባሽ አይደለም? ታሚ የኔ ጥያቄ ከረቢ ጋር አይገናኝም። እኔ የጠየኩት ምን መሰለህ? ለምሳሌ እኔ አሁን ለምሳሌ ባል አለኝ አይደለ ታሚ? እሺ ከኔ ምን አባቷቱ ሌላ ሴት ጋር ይሄዳል? ምንም አያጣም። እና እሱን እኮ ነው ያልኩት። ቢያጣ ራሱ ማለት አንቺ ጋር አይመጣም ነበር። ታዲያ ምን አባቱ ከኔ ጋር መኖር ከጀመረ በኋላ ሌላ ጋር አሁን አባቱን ተይውና በሱ ብቻ ማለት ሆኚ። ትልክ እንደው ምሳሌ እኮ ነው ታሚ። ለምን ሌላ ጋር ይሄዳል? በቃ አንድ ሴት ይዞ በቃ ተከብሮ መኖር ያለ ታሚ ጸጥ አልክ መልስ። ኖ እኔ መንስም ኦፍ ኮርስ አለኝ ሀቢብቲ። እኔ የነገርኩሽ ነው ያኒ ወንድ ልጅ በተፈጥሮ ይሄ ማለት ገሪዛ ይባላል። ያኒ موجود في نفسية الرجال ነፍሱ ሂድ ትለዋለች። አፕዴት እንዴ እኛ ሞባይል ላይ አፕዴት የሚያረጋግ ታሚ استغفر الله نو نفسية الرجال يحب التغيير. عرفتي؟ يحب التغيير. تامي اسمع جننو اذا بيروح واحد ثاني جننو ازي قال له انقدي وطا وندمي انت مكنيات اندال بالبوال. اسمع جننو اذا بيروح واحد ثاني بنت ولا انا سوا بنموت. بتقتلي حتى بشوف هذا تما كبير هذا كبير اذا بيشوف والله هذا دنيا خلاص مشاكل كتير. علق الله انقدي جنن. هاي ለራሱ ይሄንን አረብኛ እነ ሰዓዲ መተርጎም አለባቸው። ቆይ እደውልለት ደውዬ በአረብኛ ነው የምነግረው። ሄሎ علق اسمع جننو اسمع
በአረብኛ ነው የምነግርህ አስተርጉመህ ትሰማዋለህ إذا بتروح مني ومني إذا بتروح مني إذا بتشوف وهرتاني بنت إذا فرد بنت من بقى مني ودزي بقى تيك توك لك عاكتين تايوان اسمع تسمع إذا بتجي دبي هذا يعني عربي يا طفابات يقول تامي شو علت يعني تامي يقول إذا بتروح وهرتاني بنت إذا بتروح هيك إذا بتشوف ولا هذا دنيا خربان أوكي بسوي قص مال انت أيوة سوا بنموت اوكي تعال هلا شو تيك توك اوكي على اوكي لنيات ويني ودمي عايزه ايش ماقدي متاش መጣመጥዬ ስራ ገብታለች መሰለኝ ስደውል ወይ ስራ ገብታለች ስልኳ አይሰራም እየደወልኩላት ኦንላይን ላይ አይደለችም ግን እኔ ለታሜ አንድ ጥያቄ በሷ በኩል ልጠይቀው አሁን እሱ እዛ ነው ያለው ዱባይ ነው ያለው አይደለ እሷ ከዛ ሀገር ብትከሰው መፍትሄ አይመጣም ማለት ልጁን እንኳን ቢረዳ ማን ምን ታብሎ ዱባይ ላይ ወንጀሉ የተፈጸመው ቱርክ ነው አይደለ ታዲያ ዱባይ ላይ ይሄ ሰውዬ ልትከሰው የምትችለው እችኛዋ ሚስቱ ናታ እዛ ያለችው ክዶ ይረዳታል እኮ አብሮ ነው ኖ ማለት ቆይ ተረጋጊ መሰለኝ ምንድን ነው የምትከሰው ለምን ሌላ አገባብኝ ኖ ለምን ሌላ አገባክ ሳይሆን ልጁን እንዲያሳድግ ተቆራጭ እንዲያረግላት ማለት ነው እኮ እዚህ ጋር ይኸውልሽ ነፈቃም ይባል ማለት ነው ነፈቃ ይባላል እዚህ ጋር ለልጅ ማለት ነው ኦፍ ኮርስ ኃላፊነት መውሰድ ያለበት እሱ ነው ይሄንን ብቻ መጠየቅ ነው ማለት መብት ያላት ከዛ ውጪ ለምን ሌላ አገባ ምናምን ይሄ ማለት መብት የላትም በተለይ ሙስሊም ከሆነ ማለት ነው ገባሽ እሱማ መብት አይደለም ምክንያቱም ያገባ ሰው እኮ ነው እሷ ራሱ እንትን ያለችውና እሱ መብት የላትኛ አለማወቅ ነው ሳታቅ ሚስት የለኝም ምናምን ብሏት ነው እሷ እንትን ያለችውና እሱ ሳይሆን ግን ለልጅቷ ተቆራጭ እንኳን ቢያረግ ምክንያቱም ስደት ላይ ሆነ አሁን እዛ እየተንከራተተች ያለችው እኔ የነ መግድ ያልተዋጠልኝ ነገር አንድ ነገር አለ ቱርክ እያለ ይሄ ሰውዬ የምታስተዳድረው እቺ አበሻዋ ሰርታ ነው አይደለ አሁን እሷ የሌለው ኔፓ ከሆነ ይሄ ሰውዬ ምን እንዲያስተዳድራት ነው ታዲያ አሁን እሷ የምታስተዳድረው የነበረ ሰውዬ ከሆነ ኬት አምጥቶ ነው አሁን ልጁን የሚያስተዳድረው አይጋጭም እንግዲህ መሲ ይኸውልሽ ሰውዬው ዋሽቷታል ንብረት አለው ሀብት አለው ገባሽ አይደለ መኪና ሁላ ነበረው ቱርክ ላይ ሲሆን መኪና ይነበረ እዛው ስሟን እንትን ካላለች አሁንም እኮ ይሄን ሰውዬ ለመክሰስ ዲኤንኤ መመርመር አለበት ዝም ብሎ አሁን ለምሳሌ እኔ ወስጄ ታሜ ከኔ ወልደሃል ብል እኮ ዲኤንኤ አለ ብዙ ነገር ነው ጣጣ ያለው መጀመሪያ የሴት ልጅ ከምትተኛው ጋር ለይታ ማወቅ ነው እኮ ዲኤንኤኑንም ለማድረግ እሷ ፈቃደኛ ናት ችግር የለባትም ሰውዬው ኦልሬዲ ያመነው መስራት ያለባት መቅዲ ማን ይክሰሰው እዚህ ሀገር እኔ መክሰሳችን ከኔ ምንም ሰው ያቀኝ አላውቅም አሁን ከስሽም አንቺ ማነሽ ካንቺ ነው የወለዱ ልጁን አምጪ ብባል ምን ጭራሽ እኔን ሊያጠምደኝ ካልሆነ አምስተኛ ሚስቱ ላይ ያረጋኝ ካልሆነ የምጠጋው ይሄን ሰው ጃይብ እያታለሁ እንግዲህ ምንድን ነው አንዳንድ የራሷ አጥፋ ብዙ ነገሩ የራሷ ጥፋት ስለሆነ ልጆቿ ተላልቅ ናቸው ልጆቿ ተላልቅ ናቸው ልጆቹ ተላልቅ ናቸው ወይ አንድ ልጅ ኖ ታምዬ እሷ አንድ ልጅ ናት ያለቻት አንድ ልጅ ነው
ወንድ ልጅ ነው ያላት። አንድ ነው 6 ወሩ ነው ገና አራስ ናት። 6 ወሩ ነው እና አብሮ እየኖሩ ነበረ ወይስ እንዲሁ ልታረግዝና እርጉዞና መንገድ ትጀምራለች። መንገድ ስትጀምር ወደ ግሪክ ትገባለች ማለት ነው። እርጉዞና የ2 ወር እርጉዞና ነው። ወረቀት አላችሁ? የላቸውም። ኧረ ምንም የላቸውም። ስለዚህ መክሰስ አትችልም። እንዳትለፋ ወደዚህ እንዳትመጣ ራሱ። ኦኬ የትዳር ወረቀት ከየላችሁ ካልነበራችሁም ታም ያን ነገር ላስቸግርህ። እሺ በእህትነት እንደው ስልኩን ልካለህ አንተ ሰውየው ማዋራት ትችላለህ? ምን ብዬ ህግ ጋር ተሄድ እንዲህ አይነት ልጅ ታውቃለህ ወይ ካንተ ወልዳ ወደ ግሪክ የገባች ብለህ ማናገር ትችላለህ? ከዛስ እንደው ሚልህን ከሱ ደግሞ መልስ ብሰማ ምን አገባህ ቢልኝ ኖ እንደዚህ የሚባል ነገር የለም። ሀይቲ ምን አገባህ ካለኝስ ምን ልበለው? እኔም መቅድዬ ለህይወቴ ሰጋለሁ። 5ኛ አርጎ ቁጭ ቢያደርገኝ ምን ነው ሰው የሆነ ነገር ሊኖረው ይችላል። ኖ መቅዲ አንዳንድ ነገሮች ማለት ነው አንዳንድ ነገሮች ጭንቅላትሽ የሚቀበለው አለ። ህግም ይደግፍሻል ስታደርጊ። ገባሽ? አሁን እኔ መጀመሪያ እኔ ምስት ሆናት ምናምን መስሎኝ ነው። ግን እንደዚህ ሐታ ያኒ እዚህ ብትመጣ ራሱ ሌላ ያኔ በራሷ ወንጀል ጨምረች የዝሙት ልጅ ምናምን ይባላል። ገባሽ? ይሄ በራሱ ማለት ያኔ ሌላ ዓለም ውስጥ ትገባለች። ማን ይቀበልላታል እዚህ? ኦኬ እንደዛም አለ እና ያው እንግዲህ እኛ ማለት 4 ምስት አለው እያለን ማለት በሐላልም በሸሪዓ በምናምን ያገባቸው ነው የመሰለኝ። ኖ እሷን አላገባትም። ሌሎቹን አግብቶ ነው። እቺን ልጅ ግን አላገባትም። ይሄ የእሷ ጥፋት ነው። والله ሀይቲ ነው ብያለሁ። እኔ ጥፋተኛ እንደሆነች እኮ አውቄያለሁ። ታምናለች እሷም ጥፋተኛ እንደሆነች። ግን እንደው ትልቁ ነገር የሰውየውን የፓስፖርት ስም ታውቀዋለች። ሁሉ ነገር አላት። በቃ በሱ ስም ታስጠራ ልጁን። ሲያድግ ትላልቅ ሚዲያ ላይ ተቀረበ የአባቱን ጉድ ዝግዝግ አድርጎ እንዲናገር። ከዛ በተረፈ ለፍታ ጥራግራ ታሳድግ። ማርያምን መፍትሄው ይሄ ነው። ለዚህ ነው ቅምጥ አትሁኑ፣ የሰው ባል ጋር አትሄዱ የሚባለው ይሄ ነው። ማርያምን ይሄ ነው። በቃ ተማሩ። በተለይ ደግሞ ሽማግሌ ጋር እንደምትሄዱት። አረ ሽማግሌ የማይመስል ሰውየው ከሚገርምሽ መስዬ ልጅቷ እኮ ጥፋተኛ ናት ማለት አንዳንድ ጊዜ ስታፈቅሪ ውር ነው ይባላል። እውነት ነው። ጥፋት አለባት እኮ ጥፋት አርጋለች። ከሷ ጥፋት ግን ወንድ ልጅ ሆኖ እሱ እዚህ ኢትዮጵያ መጥቷል። እሷ ግሪክ ስትገባ እሱ ሚስቱ ጋር እዚህ መጥቷል። ገባሽ? ሚስቱ ጋር መጥቶ እሷ ኢትዮጵያ ገብቷል። ነገራችን ልጅ አለው 3 ልጆች አሉት ኢትዮጵያ እያልኩሽ። ህጋዊ ሚስት አለችው 3 ልጅ አለው። እሷን ከግሪክ እያሰራ ስራ ሰርታ የቤት ኪራይ የምከፍለው አጣው ምግብ የለኝም ሲላት በሚስቱ ስልክ በሚስቱ አካውንት ብር ታስገባለች። እሷ አታውቅም። አሁን ያወቀችው ከትላንት ወዲያ ነው ያወቀችው። ምን ነው ለሚስቱ ብር እንደምታስገባ እንደነበረ ለጣውንቷ ብር እያስገባች። አዎ ይሄ ፍርድ ቤትም ቲክታክም አይፈታውም ይሄንን ጉዳይ ውዴ። ማቅዴ ሰውዬው ፎቶ አለሽ? አለኝ። ትንሽ ልየው በማርያም መስዬ ነው ኢትዮጵያ ነኝ ያለሁት። እዛኛው ስልኬ ላይ ነው ቴክስት ላስደርግና እልክልሻለሁ። እንደው በእናትሽ ልየው ብቻ ጌታ እልክልሻለሁ። አንደኛ ነገር ይኸውልሽ ጊብቃ መፍትሄው እኮ ለሌሎቹም እዛ ሀገርም ላሉት ትምህርት ይሆናቸዋል። ገባሽ? አንዳንዴ ወደሽ ከተደፋሽ ቢረጣሽ አይክፋሽ፣ ይሄድባቸው ይራሳቸው። ምን አገባኝ? ወደው ፈቅደው ነው። የኛ ሴቶች ታው ስትያቸው የቀናሽባቸው ነው የሚመስላቸው። ሀቢብቲ እውነት ነው።
ስለዚህ ሚዲያ ላይ አትውጣ፣ ልጇን ታሳድግ። እግዚአብሔር ፍሬ ሰጥቷታል። ከተማረ ጭንቅላት ካለው ልጁን ይጠይቅ። ከዛ በተረፈ ግን ልጇን ታሳድግ። በቃ ወደ ኢትዮጵያ የምትልክበትን መንገድ ፈልጋ ቤተሰብ ካላት ወደ ኢትዮጵያ ልካ ልጇን ታሳድግ። ሶስቶቹን ሚስቶች ግን አገናኝተን ከቻልን ማደባደብ ካልቻልን እንዲደበድቡት ማድረግ። መስዬ ምን እንደሆነ ታውቂያለሽ? ወደ ኢትዮጵያ ለምን ትመልሰው? ኦልሬዲ እኮ ኢሮፕ ናት ያለችው። ከፈለገች ጀርመን አማራጭ አላት፣ ሰርታ መሻገር ትችላለች። ገባሽ? ቱርክ ላይ ብትሆን ኖሮ ከባድ ነበረ። ቱርክ ላይ ልጅ ማሳደግ ይከብዳል። ገባሽ? ግን እሷ አሁን ኦልሬዲ ተሻግራለች። ጥሩ አማራጭ አላት። እኔ ሚዲያ ላይም አትውጪ፣ ይሄንን ነገር አታንሺ፣ በውስጥ ከሆነ እናውራት መሲም ብያታለሁ። እሷ በፍጹም ወጥቼ ካልተናገርኩ አለች። ብትኖር ጥሩ ነበረ። በደንብ ዘርዝካት ማረ። ይኸውልህ እኔ አንደኛው ሰውዬው ዱባይ ነው ያለው። የዚህ ሰውዬ ስም ቤቴ አላስነሳም። ከፈለገች ቲክቶኳ ላይ ፎቶውን ትዘቅዝቀው፣ እኛ ከስር ትክክል እያለን እናሽቃብጣለን፣ ቫይራል እንዲወጣ እናደርጋለን። ህዝብ መማሪያ። እሷ ዩሮፕ ነው ያለችው፣ ነኬ የላትም። ይሄ ሰውዬ አፍንጫዬ ስር ሆኖ መቶ አፍንጫዬ የሚለኝ ጠያቂ የለኝም። ማሬ ልክ ነሽ መስዬ። ገረመኝ። አሁን ከታች ደግሞ ሁሉንም ፎቶ ማየት ይፈልጋለሁ። ምንድነው እናንተም ያስረገዛችሁ ነው ያስመሰላችሁ? ምንድነው ይኔ ነው ይህ ሰውዬ ወይስ ሌላ ነው እያላችሁ? እሷ ሰው እንዲማርበት ከሆነ እንደዚህ የሚባል ዜግነቱ ሱዳናዊ እንደዚህ አስረግዞኝ ወልጄ በአጠቃላይ ኢትዮጵያን ሴቶች 4 ነን ብላ 4ቱም መቀጣጠር መገናኘት አለባቸው። ግን የት ሀገር ነው ያሉት ማሪ? 3ቱ መስዬ፣ አንደኛዋ ግሪክ፣ አንደኛዋ ዱባይ፣ አንደኛዋ ኢትዮጵያ፣ አንደኛዋ ሱዳን። እናቴ ትሙት። ይሄ ኢንተርናሽናል ማሻአላ። አላህ ይባረክ። ይሄ ጥሩ ግን መቅዲ ሳትዋሺ፣ ሰውየው በግምት ማንን ያክላል? ዝም ብለሽ ጠቅ አድርጊ እድሜውን። ኧረ በጣም ትልቅ ሰው እኮ አይደለም መስዬ። እንደው እንበለው ከልጆቹ ይበለኝና ምሳሌ ከዚህ ቲክታክ ላይ ማንን ያክላል? ኧረ እኔ ቲክታክ አላውቃቸው። አንድ ሰው ታሜን እንድልሽ ነው። አሁን ታሜ ነው እዚህ ጋር ቁጭ ያለው። አረ ወንድሜ ወርዶበት እሱ ከምንም ጋር አይነካካ። ታሜ ጨዋ ነው። 45 ዓመት ምናምን ቢሆነው ነው። 45 ዓመት? ገና 45 ሴቶች ይቀሩታል በዚህ አይነት ውዴ። 45 ዓመት ቢሆነው ነው። ገና ጀማሪ ነው አባቴ። ገና ነው። አይ ችግር ነው። ዝራለሽ ልጅቷ ምንም ማድረግ አይቻልም። ግን መቅዲ መልኩስ እንደ ከሁሉም ኪሳራ እንዳልሆነ መልኩ በጣም ነው የሚያምረው። ቆንጆ ነው፣ ቀጭን ነው፣ ረጅም ነው። በጣም ነው የሚያምረው መልኩ። ጌታ እኔ ቤቱ ሄጄ መቅዲ አለባበሱ አረ ዘናጭ ነው፣ ዘናጭ ነው። ጌታ ጨርቅ ሱሪ ለብሳል፣ ጅንስ በሸሚዝ ምናምን። ይሄ ኮሌት ያለው ይለብሳል። ይኸውልሽ ከታች ደግሞ አወቅኩት። አቤት ግን ኮማንት